ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ለቀናት ወደ አዲስ አበባ መጥተው ከከፍተኛ መንግስት ባለስልጣናትና ከአሜሪካውና ከአውሮፓ ዲፕሎማቶች ጋር በሚስጥር ሲመክሩ የነበሩት የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ወደ መቀለ ከመመለሳቸው ተልዕኮ ፈጻሚ ሆነውለታል የተባለው ህወሓት አስደንጋጭ ጉድ በአደባባይ ይፋ ተደርጓል። አዲስ አበባ በመገኘት ባደረጓቸው ውይይት በመታገዳቸው የክልሉን ፋይናንሻል አቅም የሚያዳክሙ ድርጅቶች ገዳው እንዲነሳላቸው ያደረጉት ፕሬዝዳንቱ መቀለን ከመርገጣቸው ህወሓት ከተፈናቃዮች ሳይቀር መዋጮ እየጠየቀ እንደሆነ የሚያሳይ አሳፋሪ ተግባር ነው የተጋለጠበት። በአሁኑ የመረጃ ሰዓታችን ይህና በአባይ ጉዳይ በዝራ የተረታቸው የአልሲሲዋ ግብጽ በፉከራና በማስፈራራት ሞክረው ያልተሳካላትን ጉዳይ በሰላም ይሳካላት እንደሆነ ለማየት በፕሬዝዳንቷ በኩል ተለሳልሳ መምጣቷን የተመለከተው መረጃ ጨምረን በዝርዝር ልናስደምጣችሁ አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። ህወሓት ከተፈናቃዮች በግዴታ ወራዊ መዋጮ ይቀበላል ተባለ። ህወሓት ከተፈናቃዮች ሳይቀር በማስገደድ ወራዊ የፓርቲ መዋጮ እየጠየቀ ነው ሲል በትግራይ ከሚንቀሳቀሱ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ ገለጸ። ሳልሳይ ወያኔ ትግራይ ፓርቲ በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ህወሓት ላይ ክስ አሰምቷል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወራዊ ፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በአንደ ስላሴ ሼር የተፈናቃዮችን የማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያ ማዕከሉ የነበሩት የስድስት ልጆች አባት ተፈናቃይ በህወሓት የፓርቲ ወራዊ ክፍያ እንዲከፍሉ ይጠየቃሉ ብለው ፓርቲው አባትየውን የፓርቲ አባል አይደለም፣ ቢሆንም በዚሁ ወቅት የመክፈል አቅም የለኝም በማለት እንደመለሱ ገልጸዋል። የፓርቲ አባል አይደለም፣ ወራዊ መዋጮ አልከፍሉም ያሉት አባት በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸውን ሳልሳይ ወያኔ ገልጸዋል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ያለ ሲሆን ፓርቲው ተፈናቃዮች ወደ ቀያቸው ሳይመለሱ የክልል ግዛ አንድነት ሳይረጋገጥ ምርጫ ማካሄድ የለበትም ሲል አቋሙን ገልጿል። ይህ በእንዲህ እንዳለም ለቀናት በአዲስ አበባ ቆይታ ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፌዴራል ባለስልጣናት ጋር ካደረጓቸው ውይይቶች በተጨማሪ ከአሜሪካና እንግሊዝ ዲፕሎማቶች ጋር እንደተወያዩ ታውቋል። ውይይቶቹን በተመለከተ በተወያዮቹ በኩል ዝምታ ተመርጧል። ጀነራሉ ከፌዴራል ባለስልጣናት ጋር በነበራቸው ቆይታ ከጠቅላይ ሚኒስትር አብይ አህመድ እንደዚሁም ከኢትዮጵያ ንግድ ባንክ ከፍተኛ የስራ ኃላፊዎች ጋር ተገናኝተው የተነጋገሩ መሆኑንም የሚያመለክት መረጃ የወጡ መሆኑ የሚታወስ ነው። የውይይቶቹ ይዘት ሚስጥራዊ ናቸው ባይባሉም ከዘገባ ሽፋን ውጭ እንዲሆኑ ተደርገዋል። ጀነራል ታደሰ ወረደ ከአዲስ አበባ ተመልሰው በትግራይ መደበኛ ስራቸውን እያከናወኑ ሲሆን ስለ አዲስ አበባ ጉዟቸው የሰጡት ምንም አይነት ማብራሪያ የለም። እስካሁን ባለ ሁኔታ በክልሉ ሚዲያዎች የዘገባ ሽፋን የተሰጠው ጀነራል ታደሰ ወረደ ከኢትዮጵያ ንግድ ባንክ የስራ ኃላፊዎች ጋር የተወያዩ መሆኑን ብቻ የሚያሳይ ነው። ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር እንደዚሁ ከእንግሊዝና አሜሪካ ዲፕሎማቶች ጋር የነበራቸውን ቆይታ ግን በዘገባዎች ውስጥ የተካተተበት ሁኔታ አልታየም። ሌተናል ጀነራል ታደሰ ወረደ ቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ተክተው ከወራት በፊት 4 ኪሎ ላይ የጊዜያዊ አስተዳደር ፕሬዝዳንትነትን ሲረከቡ በጠቅላይ ሚኒስትሩና በዲፕሎማቶች ፊት እንደነበረ የሚታወስ ነው። የትግራይ ጊዜያዊ አስተዳደሩ አመራሮች በተለያዩ ጊዜያት ወደ አዲስ አበባ ጎራ ሲሉ ከተለያዩ ሀገራት አምባሳደሮችና ዲፕሎማቶች ጋር ተነጋግረው ወደ መቀሌ መመለሳቸው የተለመደ ነው። ውይይቶችን በተመለከተ የዘገባ ሽፋኖችም ሲሰጣቸው አይታይም ነበር። ሆኖም በአሁኑ ጀነራሉና የዲፕሎማቶቹ ውይይት ላይ የወጣ ምንም አይነት መረጃ የለም።
የባይደን አስተዳደር በምርጫ ተሸንፎ አዲሱ የትራምፕ አስተዳደር ወደ ስልጣን ከመጣ በኋላ የትግራይ ፖለቲካን በተመለከተ በአሜሪካ በኩል ያለው ፍላጎት መቀዝቀዝ ያሳየ ሆኖ ታይቷል። የቀድሞ የባይደን አስተዳደር ድንገት የፈነዳ የትግራይ ጦርነት እንዲቆም ለማድረግ በተፋላሚ አካላት ላይ ብርቱ ጫና ሲያደራድርና በመጨረሻም በፕሪቶሪያ ስምምነት እውን መሆኑ ላይ የራሱን ከፍ ያለ ሚና የነበረው መሆኑ አይዘነጋም። የትግራይ ጦርነት እንዲያበቃ እንደዚሁም የተፈራረመው የፕሪቶሪያ ሰላም ስምምነት ሙሉ በሙሉ እንዲተገበርም ለማድረግ የቀድሞ የባይደን አስተዳደር የተለያዩ የአፍሪካ ቀንድ ልዩ መልእክተኞችንም ጭምር በመሾም ወደ ኢትዮጵያ እንዲመልሱ ሲያደርግም ቆይቷል። ሆኖም የባይደን አስተዳደር ወደ ነጩ ቤተ መንግስት ከገባ በኋላ ሁሉም ነገር ቀይሮታል። የአሜሪካን ኮት የሚከተለው የአውሮፓ ህብረትም ቢሆን የቀድሞውን የቅርብ ክትትሉን በከፍተኛ ደረጃ ቀንሷል። የትራምፕን ወደ ስልጣን መምጣት ተከትሎ ከመቀሌ ይደረጉ የነበሩ የአሜሪካና አውሮፓ ዲፕሎማቶች ጉዞ ቀጥ ብሏል። ከዚህ አንጻርም ጀነራል ታደሰ ወረደ ከአሜሪካና አውሮፓ ዲፕሎማቶች ጋር የሚያደርጉትን ውይይት እንደቀደመው ጊዜ ተጽዕኖ ፈጣሪ ነው የሚባል አይሆንም። በቀጣይ መረጃ ግብጽ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዚዳንት አብደል ፈታህ አልሲሲ ተናገሩ። ፕሬዚዳንቱ ይህን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና አሜሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑክ ጋር ባደረጉት ውይይት ላይ መሆኑን መንግስት አልአህራም ዘግቧል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲስ ነገሩ ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው። ለዚህም ህጋዊና አስገዳጅ ስምምነት እንዲደርስ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረች የህዳሴ ግድብ ላይ የሀገራቸውን አቋም በአጽንኦት ሰጥተው ተናግሯል ተብሏል። ከጥቂት ሳምንታት በፊት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲል ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ሳያገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከብር ለቢቢሲ ተናግረው ነበር። የግድቡ ግንባታ በተካሄደበት 14 ዓመት ውስጥ በኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በዚህ ጊዜያት ሁሉ አሁን ፕሬዚዳንት አልሲሲ ያነሱት የግድቡን ውሃ ሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላለመድረሳቸው ምክንያት ሆኖ ቆይቷል። ግብጽ የምትጠይቀው ታሪክ የአባይ ውሃ ድርሻዋን በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቅኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርገዋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባውን ግድብ ብቸኛዋ ምንጭ መጠን ስጣኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈራረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለባት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደርስና ታላቁ የህዳሴ ግድብ የግብጽን የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለች። ፕሬዚዳንት አልሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብጽ በሌሎች ሀገራት የውስጥ ጉዳይ ውስጥ ጣልቃ ለመግባትና ለመረጋጋትን በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ነው ማለታቸውን ከጽህፈት ቤታቸው የወጣ መግለጫ አመልክቷል። የኢትዮጵያ ውጭ ጉዳይ ሚኒስትር በቅርቡ በወጣው ጠንካራ መግለጫ ግብጽ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት ከሷል። የዚህም ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት አለ ብሏል። በተጨማሪም ከቅርብ ጊዜ ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የአገሪቱ ክፍል የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብጽ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ለአሁኑ በዚህ አበቃን። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ቆዩ።